ነገ ሚያዝያ 4 በተሰጣቸው ቃል ኪዳን ስማቸውን በመጥራት ብቻ የሚያስምሩ ታላላቆቹ መንታዎቹ የኢትዮጵያ ነገሥታት ከሁሉም በላይ ደግሞ ዓለም የሚደነቅለትንና መልስ ያጣለትን የአክሱምን ሐውልት ያቆሙ ቁመቱ ወደ ላይ 33 ሜትር ተኩል የሆነን አንድ ወጥ ድንጋይ ከየት አገኙት? እንዴትስ ብለው ቀረጹት? አረ እንዴትስ አቆሙት? አዎ ይህስ ድንቅ የሆነ የእግዚአብሔር ተአምር ነው እንጂ የሰው አይደለም። እጹብ ድንቅ ብለን እናልፈዋለን። ዝክራችሁን የዘከረና ስማችሁን የጠራ እምርላችኋለሁ። በስማችሁ ቀዝቃዛ ውሃ ለተቸገረ ያጠጣ የሕይወትን ውሃ አጠጣዋለሁ። ለተቸገረ ያበላ የሕይወትን እንጀራ አበላዋለሁ። በስማችሁ ማህሌት የቆመ እኔ የመላእክትን ማህሌት ምስጋና አሰማዋለሁ። በስማችሁ ቤተክርስቲያን ያሳነጸና ቤተክርስቲያናችሁን የረዳ እኔ በመንግሥተ ሰማያት ቤት እሰጠዋለሁ። የኢትዮጵያን ድንበር አስፍተው ክርስትናን አጽንተው ያስረከቡን ዋኖቻችን ለእኛ ለኢትዮጵያውያን ይልቁንም ደግሞ ለክርስቲያኖች ሞገሶቻችን ብርሃኖቻችን ናቸውና ደስ እያለን የምንወዳቸውና የምናከብራቸው ቅድስት ሥላሴ ቢመርጣቸው አሁን ላለንበት የክርስትና እምነትና የተዋህዶ መስፋፋት ታላቁን አስተዋጽኦ ያደረጉ ንግስናን ከቅድስና ጋር አጣምረው በመያዝ ለዚህች ሀገራችንና ለኦርቶዶክስ ተዋህዶ እምነት ያደረጉትን አስተዋጽኦ የተዘነጋባቸውና ስማቸው የተረሳ ሀገራችንን ኢትዮጵያን ከኦሪት መስዋዕት ወይም ደግሞ ከኦሪት አምልኮ ወደ ሐዲስ ኪዳን ያመጡ መንትያዎቹ የኢትዮጵያ ነገሥታት ወላጆቻቸው ንጉሡ ታይዜር ወይም ሰይፈ አርዕድና እናታቸው ደግሞ ንግሥት አህየዋ ወይም ደግሞ ሶፊያ የሚባሉ ሲሆን ንጉሡና ንግሥቲቱ ልጅ ቢያጡ ወደ እግዚአብሔር በለመኑ ጊዜ በሊቀ መላክ በቅዱስ ሚካኤል አብሳሪነት 2 ዕንቁዎችን መንታዎችን ልጆች ተሰጧቸዋል። ንግሥት አህየዋ ወይም ደግሞ ቅዱስ ሶፊያ እንደ ጌታችን እንደ ኢየሱስ ክርስቶስ ጽንሰት መጋቢት 29 ቀን ጸንሳቸው እንደ ጌታችን ልደት ታኅሳስ 29 ቀን በ312 ተወልደዋል። ልጅ ባለመውለዷ ሐሜት ደርሶባት ነበርና እነዚህ ልጆች ስትወልድ እግዚአብሔር ሽሙጥን አራቀልኝ ስትል ስማቸውን አዝጓጉ ብላቸዋለች። እነዚህ 2 ፍሬዎች ከወቅቱ ሊቀ ካህን በልጅነታቸው ከሊቀ ካህናት ከእንበረም የኦሪትን ሕግ ጠንቅቀው ተምረው ከእግዚአብሔር የተሰጡ ናቸውና በ12 ዓመታቸው ወደ ቤተ መቅደስ ገብተዋል። ትንሽ ቆይቶ ግን አባታቸው በማረፉ ሕዝቡ በሙሉ እናንተን 2ታችሁን ንገሱልን ብሎ ቢያስቸግራቸው አይ እኛ የእግዚአብሔር አገልጋዮች ነንና አይቻለንም ስላሉ ለተወሰነ ጊዜ እናታቸው አስተዳድራለች። ከዚያም ሊቀ መላክ ቅዱስ ሚካኤል ለሊቀ ካህኑ ለእንበረም ተገለጸለትና 2ታችሁም አትዘኑ፣ የእግዚአብሔር ፈቃድ ነውና 2ታችሁም በአንድ ዙፋን ላይ ተነግሳላችሁ። በአንድ ዙፋን ላይ በነገሳችሁ ጊዜ ለሀገሪቱ ትልቅ ጸጋ ይሆናል በላቸው አለው። ሊቀ ካህናቱም የታዘዘውን ተናግሮ 2ቱንም በ19 ዓመታቸው በአንድ ዙፋን ላይ ነገሥተ ኢትዮጵያ ብሎ ይዛናና ሳይዛና ብሎ ቀብቶ አንግሷቸዋል። እኒህ በመጀመሪያ ስማቸው ኢዛናና ሳይዛና ከጥምቀት በኋላ ደግሞ አብርሃ ወአጽብሃ ተብለው የሚጠሩት ቅዱሳኑ መንታዎቹ የኢትዮጵያውያን ነገሥታት ነገ ሚያዝያ 4 የወርሃዊ በዓላቸው ነው። ቅዱሳኑ እንደነገሱ የመጀመሪያ ሥራቸው የሆነ የቀናችሁን ሃይማኖት መፈለግ ነበር። በወቅቱ ፍሬምናጦስ የኋላው አቡነ ሰላማ ከሳቴ ብርሃን የቤተ መንግሥቱ ቅርብ አማካሪ ነበርና አንተ ወንድማችን የክርስቶስ ሱባኤ ይወርዳል ይወለዳል እየተባለ ሲቆጠር የነበረው ነገር ቀረ ወይስ ተፈጸመ? እንዴት ነው አስረዳን እስኪ አሉት። እርሱም አትቶና አመስጥሮ ከ300 ዓመታት በፊት አምላካችን ሰው መሆኑንና ሞቶ ትንሣኤውን አሳይቶ ዓለምን ማዳኑን አስተማራቸው። በዚህም ሰዓት አጥምቀን ሲሉት እንደማይችል ነግሯቸዋል። እነሱም ወዲያው ከብዙ ስጦታ ጋር አድርገው ወደ ግብጽ ወደ ሊቀ ጳጳስ ወደ ቅዱስ አትናቴዎስ ልከውታል። ቅዱስ አትናቴዎስም ፍሬምናጦስን አቡነ ሰላማ ብሎ ሹሞ ወደ ኢትዮጵያ ከብዙ መጻሕፍት ጋር ልኮታል። አቡነ ሰላማም ወደ ኢትዮጵያ እንደመጣ ቤተ መንግሥት ሂደው ኢዛናና ሳይዛናን የመጀመሪያ ተጠማቂ በማድረግ ከዛ በኋላ ስማቸውን አብርሃ ወአጽብሃ ብለው ሰይሟቸዋል። ቀጥሎም ሰራዊቱና ሕዝቡ ተጠምቋል። በዚህም የተነሳ ሀገራችን ኢትዮጵያ በእነዚህ ቅዱሳን የተነሳ ከጨለማ ወደ ብርሃን መጥታለች። በነገራችን ላይ ታላቁ አባታችን አቡነ ሰላማ ከሳቴ ብርሃን የተባሉት በዚህ ቀን ነበረ። ሕዝቡን ሲያጠምቁ ከምድር እስከ ሰማይ የብርሃን አምድ ስለተተከለላቸው አቡነ ሰላማ ከሳቴ ብርሃን ተብለዋል።
ከዚህ በኋላ ቅዱሳኑ ነገስታት አብርሃ ወአጽብሃ በሞገስና በፍቅር ክርስትናን ለማስፋፋት ደከሙ። ቅዱሳኑ የኢትዮጵያ ነገስታት አብርሃ ወአጽብሃ ከ150 በላይ አብያተ ክርስቲያናትን ሲያሳንጹ አብዛኞቹ ፍልፍል ነበሩ። እጅግ በጣም የሚገርመው ቤተክርስቲያን ሲያንጹና ሲያሳንጹ ዋሻ ሲፈለፍሉና ሲያስፈለፍሉ መድኃኔዓለም ኢየሱስ ክርስቶስ እየተገለጸ ይታያቸው ነበረ። እነሱም ይሰግዱለት ነበር። ክርስትናን ለማስፋፋትና መንግስትን ለማጽናት ሲሉም ደግሞ በሸዋም ከአክሱም ውጪ ዙፋንን ዘርግተዋል። ምን ይሄ ብቻ አምላክ በፈቀደው መንገድ እየሄዱ እስከ የመን ድረስ ክርስትናን አስፋፍተዋል። ቅዱሱ ንጉሥ አብርሃ በተወለደ በ52 ዓመቱ ማለትም በ364 ዓመተ ምህረት ጥቅምት 4 ቀን ሲያርፍ ወንድሙ አጽብሃ ኢትዮጵያን ብቻውን ለ15 ዓመታት ሲያስተዳድር ከቆየ በኋላ በ67 ዓመቱ ማለትም በ379 ዓመተ ምህረት ጥቅምት 4 ቀን በክብር አርፏል። የሁለቱም መቃብር ላይ ለ40 ቀናት የብርሃን ምሰሶ ተተክሎ ታይቷል። ጌታችንም በማይታበል ቃሉ ስማችሁን የጠራና መታሰቢያችሁን ያደረገ እምርላችኋለሁ ብሎ ታላቅ ቃል ኪዳን ሰጥቷቸዋል። መድኃኔዓለም ኢየሱስ ክርስቶስ ከመንታዎቹ የኢትዮጵያ ቅዱሳን ነገስታት ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።